ወደ ቻይና ለመጓዝ ወይም ለመኖር አስበዋል ከሆነ ሰላም፣ ወደማታውቋት ዓለም እንኳን ደህና መጣችሁ። ቻይና በካርታ ላይ አንድ አገር ብትሆንም በውስጧ ግን እርስ በእርስ የማይመሳሰሉ የተለያዩ ዓለማት አሉባት። ዛሬ የምናያቸው ከተሞች ዝም ብለው የቱሪስት መዳረሾች አይደሉም። ሕይወት 2050 ዓመተ ምህረት የደረሰባቸው ሕጎቻቸው ግን የሰው ልጅ ስነ ልቦናን ሙሉ በሙሉ የሚቆጣጠሩባቸው ምስጢራዊ ስፍራዎች ናቸው። ጥሬ ገንዘብ ከጠፋባት የቴክኖሎጂ ከተማ ጀምሮ ሕንፃዎችን ሰንጥቆ እስከሚሄደው ባቡር ድረስ አብረን በዚህ ቪዲዮ እንቃኛለን። አሁን የምንጓዘው ወደ 5 እና 10 ዓመታት በኋላ ሳይሆን አሁን 2026 ዓመተ ምህረት ላይ ወደምትገኘው ሕይወት 2050 የደረሰባት የቻይና የቴክኖሎጂ ዋና ከተማ ወደ ሆነችው ወደ ሼንዛይ ነው። እዚህ ከተማ ውስጥ አንድ ትልቅ ሕግ አለ። ጥሬ ገንዘብ ሙሉ በሙሉ ሞቷል። ወደዚህ ከተማ ከመግባቱ በፊት ማወቅ ያለቦትን አስደንጋጭና ምስጢራዊ የአኗኗር ሕጎች በዝርዝር እንይ። ይህች ከተማ እንዴት እዚህ ደረጃ ላይ ደረሰች? ታሪኩ ራሱ ድንቅ ተረት ይመስላል። ከ40 ዓመታት በፊት ሼንዘን 30,000 ሕዝብ ብቻ የሚኖርባት፣ ሰዎች በአሳ ማጥመድ የሚተዳደሩባት ተራ የባህር ዳርቻ መንደር ነበረች። ነገር ግን የቻይና መንግሥት ከተማዋን ልዩ የኢኮኖሚ ቀጠና አድርጎ ሲሰይማት ተአምር ተፈጠረ። ዛሬ ላይ ሼንዘን ከ17 ሚሊዮን በላይ ሕዝብ የሚኖርባት የዓለም የቴክኖሎጂ የጀርባ አጥንት ናት። እንደ ህዋዌ፣ ቴንሰንት እና ዲጄ ያሉ ግዙፍ የዓለም ኩባንያዎች የበቀሉት እዚህ ነው። ነገር ግን የፈጣን እድገት አንድ ትልቅ መስዋዕትነትን ጠይቋል። የሰው ልጅ የቆየ የንግድ ልማድ ሙሉ በሙሉ መለወጥ። በሼንዘን ውስጥ ስማርት ስልክ ማለት የኪስ ቦርሳ፣ መታወቂያ፣ የቤት ቁልፍና የህይወት ዋስትና ማለት ነው። ከተማዋ ሙሉ በሙሉ የምትንቀሳቀሰው በሁለት መተግበሪያዎች ነው፣ ዊቻት ፔ እና አሊፔ። እስኪ አስቡት፣ መንገድ ዳር የሚለምን ሰው እንኳን አንገቱ ላይ ኪውአር ኮድ አንጠልጥሎ ነው የሚቆመው። ሳንቲም ልትሰጡት አትችሉም፣ ምክንያቱም ሳንቲም የሚቀበል የለም። ስልካችሁን አውጥታችሁ ኮዱን ስካን ካላደረጋችሁለት በቀር መለገስ እንኳን አትችሉም። ነገር ግን ይህ ስርዓት ለውጭ ሀገር ዜጎች ትልቅ ወጥመድ ነው። ወደ ሼንዘን እንደገቡ የውጭ ሀገር ቪዛ ወይም ማስተር ካርድ፣ ክሬዲት ካርዶች በየቦታው አይሰሩም። የቻይና የባንክ አካውንት ሊኖሩት ይገባል፣ ወይም ደግሞ የእርሶ ካርድ ከነዚህ የቻይና መተግበሪያዎች ጋር ለማገናኘት ትልቅ ውጣ ውረድ ማለፍ አለቦት። በጣም የሚያስፈራው ነገር ይህ ነው። ስልኮ ባትሪ ቢዘጋስ? በሼንዘን ስልኮ ከዘጋ ምንም ማድረግ አይችሉም። ታክሲ መጥራት አይችሉም፣ ባቡር መሳፈር አይችሉም፣ ምግብ መግዛት አይችሉም። አልፎ ተርፎ ወደ ማረፊያ ሆቴል መግባት አይችሉም። ስልክ የሌለው ሰው በዚች ከተማ ውስጥ ህልውና የለውም። ሼንዘን ጥሬ ገንዘብ አልባ ብቻ አይደለችም፣ እጅግ ቁጥጥር የበዛባት ከተማ ናት። በከተማዋ በሚሊዮን የሚቆጠሩ የሰው ሰራሽ አስተውሎቶች ወይም ኤአይ ካሜራዎች አሉ። እነዚህ ካሜራዎች ዝም ብለው ምስል አይቀርጹም። የእርሶን ማንነት በሰከንድ ክፍልፋይ ውስጥ ለይተው ያውቃሉ። ለምሳሌ በእግረኛ መንገድ ላይ ቀይ መብራት እየበራ ለመሻገር አስባችሁ አንድ እርምጃ ብትራመዱ በደቂቃ ውስጥ ምን እንደሚሆን ያውቃሉ። ካሜራው ፊታችሁን ያነባል። ከዛም የሼንዘን ፖሊስ ሲስተም ማንነታችሁን ከባንክ አካውንታችሁ ጋር ያገናኘዋል። የቅጣት ገንዘቡ በቀጥታ ከዊቻት አካውንታችሁ ላይ ተቀናሽ ይደረጋል። ምንም አይነት ፖሊስ መጥቶ አያናግራችሁም። ዲጂታል ስርዓቱ ራሱ ይከሶታል፣ ይፈርዳል፣ ይቀጣልም። ይባስ ብሎም ስማችሁና ፎቶአችሁ በዛው መንገድ ላይ ባለ ግዙፍ ኤሌክትሮኒክስ ስክሪን ላይ ሕግ ጣሽ ተብሎ ለሕዝብ እይታ ይበራል። ይህ ሶሻል ክሬዲት ሲስተም ወይም የማህበራዊ እምነት ስርዓት ይባላል። በከተማ ውስጥ የምታደርጉት መልካምም ሆነ መጥፎ ነገር ሁሉም ነጥብ አለው። ነጥባችሁ ከቀነሰ ባቡር መሳፈርም ሆነ ቤት መከራየት ሊቸግራችሁ ይችላል። ሼንዘን የወደፊቱ ዓለም መስታወት ናት። በአንድ በኩል ፍጹም ምቾት፣ ፍጥነትና ዘመናዊነት ያለባት ከተማ ናት። የኪስ ሌባ የለም፣ የገንዘብ መጥፋት ስጋት የለም፣
ሁሉም ነገር በሰከንዶች ውስጥ ይከናወናል። ነገር ግን በሌላ በኩል ፍጹም ቁጥጥር ያለበት የግል ምስጢር ሙሉ በሙሉ የጠፋበትና በቴክኖሎጂ ላይ 100% ጥገኛ የሆነች ሀገር ናት። ይህች ከተማ ለእናንተ የቴክኖሎጂ ገነት ናት ወይስ አስፈሪ ቁጥጥር ማዕከል? አሁን የምንጓዘው የፊዚክስ ሕግና የስበት ኃይል የማይሰራባት የምትመስለው ወደ ቻይናዊቷ የሳይበር ፐንግ ዋና ከተማ ወደ ቾንግቺንግ ነው። ከ30 ሚሊዮን በላይ ሕዝብ የሚኖርባት ይህች ከተማ ዝም ብላ የተገነባች አይደለችም። ተደራራቢ ዓለም በአንድ ላይ የተሰኩባት ከተማ ናት። ወደዚህ ከተማ ከመግባቱ በፊት ማወቅ ያለቦትን አስገራሚ የአኗኗር ሕጎች በዝርዝር እንይ። ወደ ቾንግቺንግ ሲገቡ ማወቅ ያለቦት ነገር አለ። በካርታ ወይም በጂፒኤስ በጭራሽ አይመኑ። በዓለም ላይ ያሉ ምርጥ ስማርት ስልኮችና የካርታ መተግበሪያዎች እንኳን እዚህ ከተማ ውስጥ እጅ ይሰጣሉ። ለምን ይመስላችኋል? የኛ የሳተላይት ካርታዎች የተሰሩት በሁለት አቅጣጫ ማለትም ወደ ምስራቅ፣ ምዕራብ፣ ሰሜንና ደቡብ ለመጠቆም ነው። ነገር ግን ቾንግቺንግ የተገነባቸው ወደ ላይና ወደ ታች ነው። በካርታው ላይ መስመሩ ቀጥታ ወደፊት ይላል። እርሶ ግን የአንድ ድልድይ አራተኛ ፎቅ ላይ ከሆኑ መተግበሪያው የትኛው ፎቅ ላይ እንዳላችሁ መለየት አይችልም። የከተማው ታዋቂ ድልድይ 5 የተደራረቡ ፎቆችና 20 የተለያዩ መውጫ መንገዶች አሉት። እዚህ ድልድይ ላይ አንድ መታጠፊያ ከሳቱ ወደ ፈለጉበት ቦታ ለመመለስ ቢያንስ 10 ኪሎ ሜትር መንዳት አለቦት። የአገር ውስጥ ታክሲ ሹፌሮች ራሱ እዚህ ከተማ ውስጥ በየቀኑ እንጠፋለን ይላሉ። በቾንግቺንግ ውስጥ ትክክለኛው ጂፒኤስ የሰው አንደበት ብቻ ነው። ሕንፃውን ሰንጥቆ የሚሄደው ባቡር። ይህ ምስል በኢንተርኔት ላይ በቢሊዮን የሚቆጠሩ እይታዎችን ያገኘ የቾንግቺንግ መለያ ነው። የከተማዋ ባቡር በቀጥታ የሰዎችን መኖሪያ ሕንፃ ሰንጥቆ ያልፋል። የውጭ አገር ሰው ይህንን ሲያይ እንዴት ሰዎቹ በጫጫታ አይረበሹም፣ ሕንፃውስ አይናወጥም ብሎ መጠየቁ አይቀሬ ነው። ነገር ግን እውነታው ይበልጥ ያስደንቃል። ይህ ሕንፃና ባቡሩ የተገነቡት በአንድ ላይ ነው። ባቡሩ በሕንፃ ውስጥ ሲያልፍ የሚፈጥረው ድምፅ ልክ እንደ ዕቃ ማጠቢያ ማሽን በጣም ዝቅተኛ ነው። ልዩ የድምፅ ማገጃ ቴክኖሎጂ ስላለው በሕንፃ ውስጥ የሚኖሩ ሰዎች ባቡሩ መምጣቱን እንኳን ሳያውቁ ሊያልፍ ይችላል። በጣም የሚገርመው በሕንፃ ውስጥ ያሉት ሱቆች፣ ቢሮዎችና መኖሪያ ቤቶች ናቸው። ሰዎች ከቤታቸው ወጥተው ሊፍት ውስጥ በመግባት 6ኛ ፎቅ ላይ ሲወርዱ በቀጥታ የባቡር ጣቢያ ያገኛሉ። ይህ ለከተማ ነዋሪዎቹ ሰነፍ የመሆን መብት ሳይሆን መሬት እጥረት ስላለ የተፈጠረ አስገራሚ የአርኪቴክቸር ጥበብ ነው። ቀናው አልፎ ምሽቱ ሲተካ ቾንግቺንግ ወደ ሌላ ዓለም ትቀየራለች። በተለይ ሆንጊያ ዶንግ የሚባለው ባለ 11 ፎቅ ግዙፍ ባለ ሕንፃ። ይህ ሕንፃ የተገነባው በቀጥታ ከተራራው ገደል ላይ ተለጥፎ ነው። እዚህ ጋ ነው ትልቁ አስገራሚ ነገር የሚመጣው። የሕንፃው አንደኛ ፎቅ ላይ ቆማችሁ ወደ ውጭ ስትወጡ ትልቅ ወንዝና መንገድ ታያላችሁ። ከዚያም በሕንፃ ውስጥ ያሉትን ሱቆች እያያችሁ ወደ 11ኛ ፎቅ ላይ ትወጣላችሁ። ከፎቁ በር ላይ ወደ ውጭ ስትረግጡ አሁንም ሌላ ሰፊ አስፋልት መንገድና የከተማ መሃል ይጠብቃችኋል። የቾንግቺንግ መሬት ኮረብታማና ተራራማ መሬት ነው። መሬቱን ከማስተካከል ይልቅ ከተማዋን ከተራራው ጋር አብረው አሳደጓት። ለዚህ ነው ቾንግቺንግ የተራራዋ ከተማ የምትባለው። ቾንግቺንግ የሰው ልጅ አስገራሚ ምናብና የምህንድስና ጥበብ የመጨረሻ ጥግ ናት። ተራራውን ወደ ከተማ፣ ሕንፃውን ወደ ባቡር ሐዲድ፣ ሰማይን ወደ መሬት የቀየረች ድንቅ ዓለም። ወደዚህ ከተማ ለመምጣት ካሰቡ ግን አንድ ነገር ያስታውሱ፣ ምቹ ጫማ ያድርጉ። ምክንያቱም በሺዎች የሚቆጠሩ ደረጃዎችን መውጣትና መውረድ ይጠበቅቦታል። እና ከሁሉም በላይ ደግሞ በካርታ ላይ ይተማመኑ። አሁን የምንጓዘው
ወደ ቻይና የፖለቲካና የባህል ማዕከል ወደ ሆነችው ወደ ታላቋ ቤጂንግ ነው። ይህች ከተማ ጥንታዊ ታሪክና የወደፊት የቴክኖሎጂ ቁጥጥር ፍጹም የተዋሃዱባት ስፍራ ናት። እዚህ ከተማ ስትገቡ ማወቅ ያለባችሁ አንድ ፍጹም እውነታ አለ። በጭራሽ ብቻችሁን አይደላችሁም። ወደ ቤጂንግ ከመግባቱ በፊት ሊያውቋቸው የሚገቡ አስገራሚ የአኗኗር ሕጎችና ሚስጥራዊ የኤአይ ቁጥጥር ስርዓት በዝርዝር እንይ። በቤጂንግ ውስጥ መኖር ወይም መዘወር ማለት በእያንዳንዱ ሰከንድ በሺዎች በሚቆጠሩ አይኖች መታየት ማለት ነው። ቻይና ስካይኔት ወይም የሰማይ መረብ የሚባል የዓለም ትልቁን የክትትል ስርዓት ትጠቀማለች። በዚህ ስርዓት ውስጥ ደግሞ ቤጂንግ ዋነኛዋ ማዕከል ናት። እነዚህ ካሜራዎች ተራ ምስል ቀራጮች አይደሉም። እጅግ የላቀ የሰው ሰራሽ አስተውሎትና የፊት ለይቶ ማወቂያ ቴክኖሎጂ የተገጠመላቸው ናቸው። በጨለማ ውስጥ በጭጋግ አልፎ ተርፎ ኮፍያና ጭንብል አድርገው ቢጓዙ እንኳን የእርሶን የአረማመድ ስልት በማጥናት ማንነቱን 99% መለየት ይችላል። ለምሳሌ ወደ ታዋቂው የቲናንመን አደባባይ ለመግባት ዝም ብሎ መራመድ አይቻልም። በየበሩ ላይ ፓስፖርት ወይም መታወቂያ ስካን መደረግ አለበት። ካሜራው ፊታችሁን አይቶ ከሲስተሙ ጋር ካላገናኘው በሩ አይከፈትም። ይህ ስርዓት ከተማዋን እጅግ አስተማማኝና ወንጀል አልባ አድርጓታል። በቤጂንግ ውስጥ ሕይወት ልክ እንደ ቪዲዮ ጌም ናት። የምታደርጉት እያንዳንዱ እንቅስቃሴ ነጥብ አለው። ይህ ሶሻል ክሬዲት ሲስተም ወይም የማህበራዊ እምነት ስርዓት ይባላል። እያንዳንዱ ዜጋ መነሻ ነጥብ ይሰጠዋል። ጥሩ ነገሮችን ካደረጋችሁ፣ ለምሳሌ በበጎ ፈቃደኝነት ከተሳተፋችሁ፣ ግብር በሰዓቱ ከከፈላችሁ እና ሕግ ካከበራችሁ ነጥባችሁ ይጨምራል። ነጥባችሁ ከፍ ሲል በመንግስት ዘንድ ትልቅ ክብር ታገኛላችሁ። የቤት ኪራይ ቅናሽ ይደረግላችኋል። ያለምንም ማስያዣ ብድር ታገኛላችሁ። አልፎ ተርፎ ለከፍተኛ ሥራ መደብ ትመረጣላችሁ። ነገር ግን ሕግ ካጠፋችሁ ነጥባችሁ በፍጥነት ይቀንሳል። መንገድ ላይ ቆሻሻ መጣል፣ ለትራፊክ መብራት አለመታዘዝ፣ አልፎ ተርፎም በኢንተርኔት ላይ ስለ መንግስት መጥፎ አስተያየት መጻፍ ነጥባችሁን ያሳጣችኋል። ነጥባችሁ ዝቅተኛ ደረጃ ላይ ሲደርስ ግን ቅጣቱ ወደ እውነተኛ ሕይወት ይቀየራል። የፍጥነት ባቡር ትኬት መግዛት አትችሉም። የአውሮፕላን ጉዞ ትከለከላላችሁ። ልጆቻችሁ ምርጥ ትምህርት ቤት እንዳይገቡ ይደረጋል። አልፎ ተርፎ የኢንተርኔት ፍጥነታችሁ እንዲቀነስ ይደረጋል። በቤጂንግ መኖር ማለት ይህንን ዲጂታል ሕግ አክብሮ በስርዓት መጓዝ ማለት ነው። በቤጂንግ ውስጥ ሰዎችን ሕግ ለማስከበር መንግስት የሚጠቀመው ትልቁ መሳሪያ የገንዘብ ቅጣት ብቻ አይደለም። የሰውን ልጅ የስነ ልቦና ፍርሃት ማለትም የህዝብ ፍረትን ወይም ሶሻል ሼሚንግ ነው። ቀደም ሲል እንዳልኩት ሕግ ጥሳችሁ ስትገኙ ፊታችሁ በትልቅ ስክሪኖች ላይ ይለጠፋል። ይህ ሲሆን የምታውቋቸው ሰዎች፣ የሥራ ባልደረቦቾ ወይም ጎረቤቶቾ እናንተን እዛ ስክሪን ላይ ያዩአችኋል። ይህ አሳፋሪ ሁኔታ ሰዎችን ፍጹም ዲሲፕሊን እንዲኖራቸው አስገድዷቸዋል። ነገር ግን ይህንን ሁሉ አስፈሪ ቁጥጥር ወደ ጎን ትተን ውጤቱን ስንመለከት አስገራሚ ነው። ቤጂንግ በዓለም ላይ ካሉ እጅግ ግዙፍ ከተሞች አንዷ ብትሆንም ወንጀል የሌለባት፣ ሴቶች በምሽት 11 ሰዓት ላይ ያለምንም ፍርሃት ብቻቸውን በነፃነት የሚራመዱባት ፍጹም ንጹሕና ሰላማዊ ከተማ ናት። የቁጥጥሩ ጥብቅነት ለነዋሪዎቹ ፍጹም ደህንነትን ሰጥቷቸዋል። ዛሬ በ2026 ዓመተ ምህረት ላይ ሆነን የምንቃኘው የቻይና የፋይናንስ ልብ ስለሆነችው ስለ ሻንጋይ ነው። ከ24 ሚሊዮን በላይ ሕዝብ የሚኖርባት ይህች ከተማ የቻይናን የኢኮኖሚ ጡንቻ ለዓለም የምታሳይበት መስታወት ናት። ነገር ግን ወደዚህ ከተማ ከመግባቱ በፊት ሊያውቋቸው የሚገቡ እጅግ አስገራሚና ጨካኝ የአኗኗር ሕጎች አሉ። በዝርዝር እናያቸው። ቁጥር 1 ሕግ ሻንጋይ ውስጥ የቻይናን ባህላዊና የምዕራባውያንን ዘመናዊ ሕይወት በአንድ ላይ ማጣጣም ግዴታ ነው። ከተማዋ በታሪኳ ውስጥ በውጭ አገር ተጽዕኖ ስር የቆየችበት ጊዜ ስላለ አርኪቴክቸሯና የሰዎች አስተሳሰብ
ከሌሎቹ የቻይና ከተሞች ፍጹም የተለየ ነው። እዚህ ከተማ ውስጥ እንግሊዘኛ በሰፊው ይነገራል። ወጣቶች የሚለብሱት ፋሽን ልክ በፓሪስ ወይም በሚላን የፋሽን ሳምንት ላይ የሚታዩ ልብሶችን ነው። በየመንገዱ ያሉ ካፌዎች ጥራት ያለው ቡና ለማግኘት በሚሽቀዳደሙ ሰዎች የተሞሉ ናቸው። እንኳንስ የውጭ አገር ሰዎች የቻይና የሌላ ከተማ ነዋሪዎች ራሱ ሻንጋይ ሲገቡ ባህል ይጋጭባቸዋል። ይህች ከተማ የሀብታሞችና የስኬታማ ሰዎች መናኸሪያ ናት። ነገር ግን ከዚህ ሁሉ ውበት በስተጀርባ ያለው ጨካኝ እውነት ይሄ ነው። ሻንጋይ እጅግ ውድ ናት። እዚህ ከተማ ለመኖር ለሚያስብ ሰው ትልቁ ፈተና የቤት ኪራይ ነው። በከተማዋ መሃል የአንድ ትንሽዬ ክፍል አፓርታማ ኪራይ ብቻ የአንድ ተራ ሰራተኛ ሙሉ የወር ደመወዝ ሊበላ ይችላል። ይህ የገንዘብ ፍላጎት በሻንጋይ ወጣቶች ላይ አንድ አስፈሪ ባህል አምጥቷል። እሱም 996 ወርኪንግ ካልቸር ይባላል። ትርጉሙም ከጠዋቱ 9 ሰዓት እስከ ማታው 9 ሰዓት በሳምንት 6 ቀን መስራት ማለት ነው። በሻንጋይ ያሉ ግዙፍ የፋይናንስና የቴክኖሎጂ ኩባንያዎች ሰራተኞቻቸውን እስከ መጨረሻው አቅማቸው ድረስ ያሰሯቸዋል። ወጣቶቹ ማህበራዊ ህይወት የላቸውም። ፍቅር ለመጀመር ጊዜ የላቸውም። አልፎ ተርፎ ለመተኛት በቂ ሰዓት አያገኙም። ይህንን አስገራሚ የአኗኗር ውጥረት ለመረዳት በሻንጋይ የሚገኘውን ታዋቂውን የጋብቻ ገበያ ማየት ይበቃል። በየሳምንቱ መጨረሻ በፓርክ ውስጥ በመቶዎች የሚቆጠሩ ወላጆች ይሰበሰባሉ። ነገር ግን ዕቃ ለመግዛት አይደለም። የልጆቻቸውን ሲቪ ይዘው የትዳር አጋር ለመፈለግ ነው። በዣንጥላዎቻቸው ላይ የልጆቻቸውን ዕድሜ፣ ቁመት፣ የትምህርት ደረጃ፣ የሚያገኙትን የወር ደመወዝና ከሁሉም በላይ ሻንጋይ ውስጥ ቤት አለው ወይስ የለውም የሚለውን በግልጽ ጽፈው ይሰቅላሉ። በሻንጋይ ሕግ መሠረት አንድ ወንድ በከተማ ውስጥ የራሱ ቤትና መኪና ከሌለው ትዳር የመመስረት እድሉ ጠባብ ነው። ወላጆች ልጆቻቸው በሥራ ብዛት ጊዜ እንደሌላቸው ስለሚያውቁ ራሳቸው ገበያ ወጥተው ይደራደራሉ። ይህ የሚያሳየው ሻንጋይ ውስጥ ፍቅርና ትዳር እንኳን ሳይቀር በፋይናንስና በንብረት ስሌት ላይ የተመሰረተ መሆኑን ነው። ለዛሬ ይዤላችሁ የቀረብኩትና ቻይናን ያየንበት ቪዲዮ ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ